አድማጭ ተመልካቾቻችን ቤተሰቦቻችን ከቀናት በኋላ አራት መረጃዎችን ወደ እናንተ ይዘን ተመልሰናል። ጥር ያለ እውነት ያዝንበትን ይሄን ፕሮግራም ደቂቃዎች ብቻ ሰጣችሁን ለማድመጥ ሞክሩ። አራቱ በቀጥታ አራቱ ፕሮግራሞች አንገብጋቢ ናቸው። ሁላችሁም ማድመጥ አለባችሁ። ይሄን ሊንክ ተጫናችሁ የገባችሁ ሁላችሁም ማድመጥ መከታተል መመልከት አለባችሁ። ግዴላችሁም የመጀመሪያው ፕሮግራማችን ምናልባትም ይሄ ለብዙዎች ግራ ሊያጋባ ይችላል ግን ሚዲያዎችን ለምትከታተሉ ውድ አድማጭ ተመልካቾቻችን ነገሩ ሁሉ እዚሁ ጉግል፣ ፌስቡክ፣ ዩቲዩብ የተለያዩ ማህበራዊ ሚዲያ ላይ ያለ ስለሆነ በደንብ አርጋችሁ ካመረመራችሁ አስደንጋጩን የመጀመሪያውን እውነታችንን ተመለከታላችሁ። በዓለማችን ላይ ዙምቢስ እየመጡ ነው። ያው ዙምቢ የሚባሉት እንግዲህ በቁማቸው ነፍሳቸው የወጣ ሰይጣን ወይም ዲያብሎስ ወይም ደግሞ ሌላ ነገር የሚያንቀሳቅሳቸው መንፈስ ያለባቸው ሰዎች በተለያዩ ነገሮች በመበከል ወደዚህ ዓለም እንደሚመጡ በፊልሞቻቸው ደጋግመው ሰርተዋል። በፊልሞቻቸው እንግዲህ እነሱ የገለጹት መንገድ ነው። ይሄ ዙምቢ ማለት ብለው በቁም ነፍስ የወጣ ሰይጣን ወይ ዲያብሎስ ወይም ሌላ የሚያንቀሳቅሰው መንፈስ በሰውነቱ ላይ ያረፈ በተለያዩ ነገሮች ተበክለው ፎቶ ላይ ከላይ እንደምትመለከቱት በፊልሞቻቸው በደንብ ሲነግሩ ነበር። ይሄ ለማመን ይከብዳል በእውነት በጣም ግን አሁን ላይ ቀድሞውን በሚያስተላልፏቸው ሚዲያ መንገዶች ወደዚህ ምድር እንደሚመጡ የተናገሩ ነው። እንግዲህ ከኮሮና ቫይረስ ጥጋቸውን የሚፈልጉትን ታርጌት አልመታላቸውምና በሚፈልጉት መልኩ እየሄደላቸው ስላልሆነ ይሄንን ታርጌት ያደረገ ቫይረስ በዚህ አይነት መንገድ ወደ ዓለም እንደሚመጡ አንዳንዶች እንዲሁም መረጃዎችን የተጨበጠ በደም መረጃዎችን ስላላየንባቸው እንጂ እንደሚያወሩት መታየት ጀምረዋል እያሉ ነው። ይሄ ለማመን ይከብዳል። ነገር ግን ኮሮና ቫይረስን ጨምሮ የተለያዩ ቫይረሶች ከመጣታቸው በፊት ምዕራባውያን ሀገራት በደንብ ያሳዩናል። እንደዚህ አይነት ነገሮችን በፊልሞቻቸው በደንብ አድርገው ይነግሩናል። በዋናነት እንግዲህ የሚጠቀሰው በዚህ ጉዳይ ላይ ኖስትራዳምስ ፕሬዲክሽን የሚባል አለ። ኖስትራዳምስ እንግዲህ አይሁዳዊ ነው። ብዙዎች እንግዲህ ትንቢተኛ ይሉታል፣ ጥቂቶች ደግሞ ጠንቋይ ሌላም ስም የሚሰጡት ሰው ነው። እንግዲህ ወደፊት በዓለማችን ላይ በ2021 እና 22 ሰውነታቸው የሞቱ እንግዲህ የሆነ አስከፊ በሽታ ይመጣል። በዛም የተነሳ ግማሽ ሰውነታቸው የሞተ በሚል ነው የሚገልጻቸው። በ2021 እና 2022 ላይ እነዚህ በዓለማችን ላይ ይመጣሉ ይከሰታሉ። በዚህ አይነት አዲስ በሚመጣው አስከፊ በሽታ እንደዚህ አይነት ነገሮች ይከሰታሉ ብለዋል። አንዳንድ የምንሰማቸው አዲስ ቅርጹን እየለወጠ ኮሮና ቫይረስ ይሉናል። በሌላም መንገድ የምንሰማቸው ነገሮች እየሰማን ካለነው ነገር አንፃር እነዚህ ነገሮች በደንብ ሰርች ካደረጋችሁ በደንብ ተመለከቱታላችሁ። ከዚሁም ጋር ተያይዞ ዓለም አቀፋዊ የሆነ ረሃብ በዚሁ ጊዜ እንደሚመጣ እንግዲህ ኖስትራዳምስ በፕሬዲክሽኑ በትንቢቱ ተናግሯል። ቀደም ብለው ፊት ለፊት ገጻቸው ላይ አድርገው እየሰሩ ነው ያሉትና ይሄን የሚመለከት ነገር ወደ እናንተ በመጀመሪያ ደረጃ እናቀርባለን። በመቀጠል ደግሞ በጣም በዓለማችን አሁን ላይ በእጅጉኑ አስከፊ በሆነ የተፈጥሮ አደጋዎች እየተበታችን ያለችው እነዚህ ቢቢሲ፣ ሲኤንኤን፣ አልጀዚራ ሌሎች ሚዲያዎች የነሱ ዓለምን አንዳርጎ ለመግዛት በሚቆጣጠሩባቸው መጀመሪያ በሰሯቸው ሚዲያዎች እኛም ጭምር የኛም ሀገርና ሌሎችም እንደዚሁ በየሀገራቱ ያሉ ትኩረት እንዳይሰጡት እየተደረገ ነው እንጂ በምዕራባውያን ሀገራት በተለይ G7 እና G20 ሀገራት ላይ የተፈጥሮ አደጋ ከአቅማቸው በላይ የሆነ የተፈጥሮ አደጋ እየተከሰተ ነው ያለው። በርካታ ሰዎች እየሞቱ ነው። ምክንያቱን እንኳን ቀድሞ እንዳያውቁት በሆነ መልኩ ሊቋቋሙት ሊስተካከሉት እንኳን በማይችሉበት መንገድ ላይ እየሆነ ነው ያለው። በሚገርም ሁኔታ በ2021 መጨረሻ 2022 ላይ የሚወጡ ፊልሞቻቸው እንግዲህ በፊልሞቻቸው ብዙ ነገሮች ይነግሩናል። በእነዚህ ፊልሞች ላይ አብዛኛው ፐርሰንት ዓለም የምትጠፋበትን መንገድ የሚጠቁሙ የሚያሳዩ ስለ ዓለም መጥፋት ነው እየሰሩ ያሉት አብዛኛው። ሌሎችም መረጃዎችን ጨምረን አሁን ላይ ተሸፋፍነው እየቀረቡ አይደለም እንጂ የኛ ስንፍና ስለሆነ ነው እንጂ ትኩረት ሰጥተን ሚዲያዎችን ሰርች ብናደርግ ፊት ለፊት ያሉ እውነቶች አሉና ይሄ የበለጠ ኢትዮጵያውያን በመላው ዓለም ያላችሁ ሊያሳጋን ይገባል። መጠንቀቅ አለብን። ስለዚህ ጉዳይ እናወራለን። ሶስተኛው ጉዳይ በጣም ትንሽ ቅር ያለኝ እውነት ስላለ ነው። በዚህ ጉዳያችን ላይ በመጀመሪያ በሶስተኛው ፕሮግራማችን ላይ አሁን ላይ በሰሜኑ በኩል በጣም እጅግ በጣም አይሎ የመጣ የእርስ በርስ ግጭት አለ። በርካታ ወጣቶች ከዚህም ወገን እያለቁ ነው። ኢትዮጵያውያን ናቸው እየሞቱ ያሉት። እርግጥ በየሚዲያው የሚወራው ነገር ደግሜ አላወራም፣ ሁላችሁም የምታውቁትን ነገር ግን ጦርነቱ ከትግራይ ተነስቶ መጥቶ ደሴና ወልዲያ አካባቢ ለረጅም ጊዜ ቆመ። ከዛም የመጣው የነ አቶ ደብረጽዮን ቡድንም በዚህ በኩል ያለው የመንግስት አካል
እዛ ጋር ረጅም ጊዜ ያክል ቆዩ። የሚሰጡትም ምላሾች በዛኛውም ወገን ተመሳሳይ ነገር እንዲወራ አድርጓል። ለምን ግን ሲኖዶሱን ጨምሮ ለምን ትልቁ ሀብት የኢትዮጵያ ቅርስ ኢትዮጵያ እንወዳለን የምንል ለዘመናት እቺ ሀገር የቆመችበት ለዘመናት ኢትዮጵያ ሲያስብላት የነበሩ የሊቃውንት አባቶቻችን ጥበባዊ ስራዎች በምዕራባውያን በተለያዩ ሀገራት የሚፈለጉ ቅርሶች ከቅርሶቹና ከድርሳናቱ በላይ ደግሞ መናንያ ለዓለም የቆሙ በጾም ጸሎታቸው ዓለምን ንቀው የቆሙ አባት እናቶቻችን ምን ላይ ደረሱ? እንዴት ሆኑ? ቤተክርስቲያናቱ ገዳማቱ ምን ላይ ነው ያለው? ቅርሶቹ ምን ላይ ነው ያሉት? ዩኒሴፍ ገብቷል። ዩኒሴፍ በተለያዩ ሀገሮች ገብቶ የሚያደርገውን ነገር ሁላችንም እናውቃለን። በጦርነት ሰበብ ገብቶ በእርዳታ በሚል ሰበብ ገብቶ በየሀገራቱ ላይ የሚያደርገውን ነገር እናውቃለን። ስለነዚህ ጉዳዮች እናወራለን። ከዛ ጀርባ ደጋግመን ደውለናል። ከዚህ በፊት የነበረውን ፕሮግራምም ላይ በዛ አካባቢ ጦርነቱ አካባቢ ያሉ ሰዎችንም ስናናገራቸው ስለዚህ ጉዳይ ምንም ማውራት እንደማይፈልጉ ብቻም ሳይሆን መረጃም እንደሌላቸው ጭምር ደጋግመው ሲነግሩን ነበር። ግን ስለምን ላሊበላ፣ ስለ አክሱም ጽዮን፣ ስለ ስውራኑ፣ ስለ መናንያኑ፣ ስለ እናት አባቶቻችን፣ ስለ ቅርሶቹ በአንድ በኩል ለምን አይወራም? አንድ የሚያወራ ሚዲያ ለምን አልተገኘም? ስለዚህ ጉዳይ አንዳንድ በጥቂት የሰማናቸው ነገሮች አሉ። ከዛ ጀርባ ግን የጠረጠርነው እውነት መጠርጠር ብቻም ሳይሆን እውነት የሆነውን ነገር ቀድሞ የተወራም ደጋግመንም ስንሰራ ስለነበረ ያ የሆነ ነው። እዛ ጋር ቆሞ ጦርነቱ ቆሞ በተለያዩ ዜናዎች ከሚነገሩን ጀርባ ያለውን እውነት እናወራለን አብረን። ከዛ በመቀጠል ያልተፈታው ውግዘት በሚል ከዚህ በፊት ደጋግመን ለመስራት ሞክረናል። በጣም ደስ የሚለው ሊቋ አለቃ አያሌው በሳቸው ህይወት ዙሪያ በውግዘቱ ዙሪያና ስለሳቸው ህይወት በርካታ ነገሮችን ይሰራ ነው። ዳንኤል ገብረ መስቀል ቀኑ ይባላል። ያልተፈታው ውግዘት በሚልም ስለ ውግዘቱ በህይወት እያሉ አለቃ አያሌው በርካታ እውነቶችን አውርተዋል። ስለ ውግዘቱም ጭምር ስለ ሌሎችም ከዛም ጋር ተያይዘው ስላሉ እውነቶች ተናግረዋል። ብዙዎች ግራ ተጋብተው ያሉበት እውነት ነው። መቁረብ አይቻልም፣ ማስቀደስ አይቻልም። የተወገዙ ሰዎች፣ የተወገዙ ጳጳሳት፣ የተወገዙ አካላት ባሉበት ስማቸው በሚነሳበት ቦታ ውግዘቱ እስካለ ድረስ አይነሳም። ይሄ ውግዘት ስለዚህ ውግዘት ያወሩት እውነት አለ። እሱም በመጽሐፉ ላይ ከትቧል። ከሱም ጋር ከአንድ ሰዓት በላይ ቆይታ አድርገናል። በቪዲዮ ቆይታ አድርገናል። የፊታችን ማክሰኞ ይዘን እንቀርባለን። በፈረንጆች አቆጣጠር በሁለት አካባቢ በኢትዮጵያ አቆጣጠር ደግሞ ጥቅምት 23 አካባቢ በኢትዮጵያ አቆጣጠር የፊታችን ማክሰኞ ዕለት ሙሉ ቪዲዮን ይዘን መጣለን። በዚህ ውስጥ ምን አይነት አስገራሚ የሆኑ ለብዙዎች ጥያቄ መልስ የሚሆኑ ለብዙዎች ምላሽ ያነሳናቸውን እውነቶች ያነሳናቸውን ጥያቄዎች ሐሳቦችን እናነሳለን። እነዚህን ፕሮግራሞች ይዘን ወደ እናንተ እንመጣለን። በጣም ጠጠር ያሉ እውነቶች ናቸው። ደቂቃዎችን ብቻ እንድትሰጡን እንጠይቃለን። አብረን ደግሞ ወደ ቀጣዮቹ 4 መረጃዎች እንዝለቅ። በመጀመሪያው ደረጃ ያስቀመጥኩት ፕሮግራም ወደሱ እንሸጋግራለን። ከየትኛውም ጊዜ በላይ አሁን ትኩረት እንስጥ። ነገሮች እጅጉን ፈጥነው በዓለማችንና በሀገራችን ላይ የመጡ ነው። ነገሮችን ችላ በማለትና እንደ መረጃ ብቻ አድምጦና ተመልክቶ ማለፍ የሚበቃበት ጊዜ ላይ ደርሰናል። በዛሬው ዝግጅታችን እንደ ቀላል እየታዩ በዓለማችን ላይ ያሉ እውነቶችን ፈጠው እየከበዱ እየመጡ ካሉ እውነቶች ውስጥ የመጀመሪያውን እንዲነግራችኋለሁ። በዛሬው ዝግጅታችን ምዕራባውያን ዓለምን አንድ አድርጎ ለመግዛት የሚፈልጉትን መንገድ ደጋግመን በመረጃ አስደግፈን ከዚህ ቀደም እንደገለጽንላችሁ ሁሉ ያንን መንገድ አንድ ደረጃና ወደ ፈጠነ ግልጽ አስፈሪ ጉዳይ አዘልለውም እየገቡበት እንደሆነ የሚያሳይ እውነት ላይ ደርሰናል። ይህንን ለማድመጥም ሆነ ለማመን ቢከብድም በተለያየ መልኩ ቀድሞ የኖስትራዳምስ ትንቢት በሚል አንዱ የእቅዳቸው አስፈጻሚ ግልጽ መንገድ ይሄ ነው። እንግዲህ በትንቢት በሚል በራሳቸው መንገድ የሚገልጹት ውድ አድማጭ ተመልካቾቻችን ታዲያ በዚህ በእቅዳቸው ያካተቷቸው ከትንቢቱ አሁን በይሄን አንዱ በዓለማችን ይከሰታል ብለው ያቃሉ ያንዳንዱን መንገድ ያቃሉና አንዱ የሚገልጹበት መንገድ ውድ አድማጭ ተመልካቾቻችን የኖስትራዳምስ ፕሬዲክሽን በሚል ትንቢት በሚል የሚያስቀምጡት ነገር ነው። ስለዚህ አንዱ ነገር ይሄ ነው። ከዛም ውጭ ደግሞ በፊልሞቻቸው እንዲሁም በግልጽ የጥናቱ ውጤት ነው በሚል የሚያስቀምጧቸው በርካታ ታላላቅ እቅዶቻቸውን የሚያስተላልፉባቸው ሰዎች እንዲረዷቸው እንዲያውቁ
እንዲገምቱ ጊዜውም ሲመጣ እንዳይደነግጡ ከሚያደርጉባቸው መንገዶች አንደኛው መንገድ ይሄ ነው። የኖስትራዳምስ ፕሬዲክሽን የተለያዩ ፊልሞችን ቀድሞ መስራት፣ በፊልሞቻቸው ሰዎችን ማደንዘዝ፣ ከዚያም በዘለለ በጣም በሚገርም ሁኔታ ከዛም በዘለለ በጥናት ምርምር ጭምር እነሱን የሚቃወሙ መስሏቸው እንደዚህ ሳይንሳዊ ነገሮችን የሚቃወሙ እየተደረጉ ያሉ ነገሮችን የሚቃወሙ በመምሰል ጥናቶችን ሰርተው ለዓለም የሚያቀርቡ ሰዎችን መሃል ላይ ግራ እንዲጋቡ ዝግጁም እንዲሆኑ ሰዎች የሚያደርግ ነው። ጥያቄም እንዳይመጣባቸው የሚያደርግ ነው። ልክ አሁን በቅርቡ እንደተመለከትን የኮሮና ቫይረስ እና በፊትም ላይ የመጣውና ኤችአይቪን ጨምሮ በፊልሞቻቸው ቀድመው ተናግረዋል። ዓለምን ህዝብ ለመቀነስ ካለው 7 ቢሊዮን የዓለማችን ህዝብ ወደ 500 ሚሊዮን ሊያወርዱት ከዚያም በታች ሊያወርዱት ከሚመጣባቸው የመቅሰፍት ጊዜ በፊት ይሄን ነገር ለማድረግ የተሯሯጡ ነው። ኢትዮጵያን በአራት አቅጣጫ ያከበባት እቺ ምድር በብቸኝነት የማትነካው ምድር እንደሆነች ያውቃሉ። የውስጥ ለውስጥ ዋሻ ብለን ከዚህ በፊት የሰራናቸውን ፕሮግራሞች ወደ ኋላ ተመልሳችሁ እዩ። የሳጥናኤል ጎል ኢትዮጵያ እንግዲህ ብዙ ቆዶቻቸውን እንግዲህ አውርቷል። ሌሎችም በርካታ መጽሐፎች አሉ። ምናነብ ከሆነ ምናደምጥ ከሆነ በሚዲያዎቻቸው እነሱ የተናገሯቸው ናቸው። ስለዚህ በ2021 ኖስትራዳምስ ፕሬዲክሽን እንግዲህ አይሁዳዊ ነው። ብዙዎች ትንቢተኛ ይሉታል፣ ጠንቋይ ይሉታል፣ ሌላ ስሞች ይሰጡታል። ወደፊት እንግዲህ በዓለማችን ላይ ሊከሰቱ የሚችሉ ነገሮች ብሎ ከተናገራቸው ውስጥ በ2021 ሁለት ነገሮች በእኩል ሰዓት ይሆናሉ ብሏል። ይሄም ይከሰታሉ ካላቸው ውስጥ የሆነ አስከፊ በሽታ ይመጣል። ያም በሽታ ግማሽ ሰውነታቸውን የሚገል ብሎ ነው የሚያስቀምጠው። ያ ማለት በፊልሞቻቸው ቀድሞ እንደተናገሩት እነሱ ዞምቢ ይሉታል። ዞምቢ ማለት እንግዲህ በፊልሞቻቸውና በተለያዩ ነገሮች የገለጹት እንግዲህ ነፍሱ የወጣ ግን ሰይጣን ወይም ዲያብሎስ ወይም ደግሞ ሌላ ነገር የሚያንቀሳቅሰው መንፈስ በሰውነት ውስጥ ያለ ብለው ነው የሚገልጹት። ይሄን ፕሮግራም እንደ ሙሉ ፕሮግራም አንድ ፕሮግራም ይዤ እመጣለሁ። በብዙ ደረጃ ሊወራበት የሚችል ነው። ዋናው ነገር ምንድነው? አሁን የኮሮና ቫይረስ በዓለማችን ላይ ሁላችሁም ታውቃላችሁ። በተለይ ውጭ ያላችሁ በ24 ሰዓት ውስጥ የሚገል ቫይረስ እንደገባ ይወራል። ሌላ ደግሞ ልክ እንደ በጉንፋን መልክ መጥቶ በተለይ አዛውንቶችን እየጨረሰ ያለ ከአውስትራሊያ የሚደውሉ ወዳጆቻችን ሲነግሩን ነበር። እንደዚህ አይነት ቫይረሶች እንደገና መጥተዋል። ቅርጹን የለዋወጠን ይላሉ እንጂ በተቻላቸው መጠን የመጨረሻውን ደረጃ ለመፈጸም ለማድረግ እየጣሩ ነው ያሉትና እነዚህ አካላት እኛ ትኩረታችን ያደረግነው ጦርነቱ ላይ፣ እኛ ትኩረታችን ያደረግነው የኑሮ ውድነቱ ላይ የቀለቀን ህይወታችን ላይ ትኩረት ያደረግነው እነዚህ ነገሮች እንደሚመጡ እያሰብን እሳቱ እየተጠጋን እንደሆነ እያሰብን በዚሁ አጋጣሚ ስንሰማ እንኳን እንደዚህ አይነት መረጃዎች እውነት አሉ ብለን መልሰን ትተን ከማለፍ በላይ አቁመን ከመውጣት እስቲ አቁማችሁ አሁን የምትወጡ አካላት ካላችሁ ስለ ኮሮና ቫይረስ እንደዚህ ደጋግመን እኛም ከዚህ በፊት ስንሰራ ነበር። ያበቶች ትንቢታዊ መልእክቶች ጠቅሰን የተለያዩ ነገሮችን ስናወራ ነበር። አቁመው የወጡ አካላት በኋላ ላይ ተመልሰው እንደ አዲስ ይመለከቱት ነበር። ስለዚህ አሁን እየሆነ ያለውን ነገር ነው እየነገርናችሁ ያለ ነው። ስለዚህ እነዚህ ዞምቢ የሚሏቸው እንግዲህ ኖስትራዳምስ ቀድሞ ተናገረው ወደ ዓለማችን ላይ ይከሰታሉ የተባለው እንግዲህ በዚህ እነዚህ አይነት ቫይረሶች አማካኝነት ነው። አዳዲስ ቅርጹን ለወጠ ኮሮና ቫይረስ በሚሉን በተለያዩ መንገዶች በሚጠቁ እነሱ በሚፈጥሯቸው አካላት የሚመጡ ናቸው። ስለዚህ አንዱ አሁን ዞምቢ ወደ ዓለማችን የምንመለከትበት ጊዜ ቅርብ እንደሆነ ያወሩ ነው ትንቢቱም የሚጠቅሰው። በጣም የሚገርመው ከዚህ ጋር እኩል የኖስትራዳምስ ፕሬዲክሽን ተብሎ ከተወራ ውስጥ ከዚሁ ጋር እኩል የሚመጣው ዓለም አቀፍ የሆነ ረሃብ በዚህ ጊዜ ላይ ይከሰታል ብሏል። እነዚህ ዞምቢዎች በፊልሞቻቸውም ተናግረውናል። 2021 መጨረሻ ነው 2022 በኋላ በደንብ ዓለማችን ላይ በዛ በሚጠቁ ሰዎች በቫይረሱ በአዲሱ ቫይረስ በሚጠቁ ሰዎች አማካኝነት እንደዚህ አይነት ነገሮች እንመለከታለን ተብሏል። የረሃቡን ሁኔታ ደግሞ ከዚህ ጋር ማያያዛቸው አንዱ ቁልፍ ነገር ነው። በዓለማችን ላይ በኮሮና ቫይረስ ምክንያት ብዙ ሀገራት ችግር ላይ እንዳሉ በተለይ በእህል ላይ እናቃለን። ፍለፊት ያለው መረጃ ነው። ሀገራችንም በታላቅ ረሃብ እንደተመታች እናቃለን። የተለያዩ ቦታዎች አስደንጋጭ የሆኑ ረሃቦችን ተመልክተናል። ስለዚህ አዲስ ልንሆን አይገባም፣ ካሁኑ እንድንጠነቀቅ ያስፈልጋል ተብለናል። ከዚህ ጋር ወደ ሁለተኛው መረጃ ገባለሁኝ። እርግጥ ነው ለማመን ይከብዳል ስንመለከተው። መረጃዎችን ገብታችሁ ካያችሁ በደንብ እውነቱን ተረድታላችሁ። ከዚህ በላይ ብዙ መረጃዎች አሉ። አንዳንዴ ያንን ገብተው ማየት ስንፍና ብዙዎቻችን ይሆንብናልና ከዛ በላይ ማውራቱ ጠንክሮ አንድ ፕሮግራም ይዤ እመጣለሁ እንጂ እዚሁ ባለችው ሰዓት አውርቶ መሄዱ ትንሽ ውዝግብ መፍጠር ስለሆነ ይሄን ግን ገብታችሁ እንድትመለከቱት በደንብ እላለሁኝ። ወደ ሁለተኛው ፕሮግራም ሸጋግራለሁ። ሁለተኛው ፕሮግራማችን አስቴሮይዶች ወደ ምድራችን እየመጡ እንደሆነ አሁን በደንብ እየተመለከትን ያለ ነው። ትንቢቶቹም የተለያዩ ሳይንሳዊ ጥናቶቹ መረጃዎቹም
በ2021 መጨረሻና 2022 ላይ የተለያዩ የዓለማችን ክፍሎች እንደሚመቱ ከዚህ ቀደምም ሲነገር ነበር። አሁንም በደንብ የተነገረ ነው። ይሄ በግልጽ የሚጠበቅ ነገር ነው። ስለዚህ ውጭ ያላችሁ ሰዎች በጂ7 እና ጂ20 ሀገራት ላይ ያላችሁ በተለይ ምክንያቱም ባልታወቀ የተፈጥሮ አደጋ ሀገራቶች እየተተራመሱ ነው ያሉት በደንብ ራሳቸው እሳት ሰደድ የጎርፍ ሙሌት የተለያዩ ነገሮችን የተመለከተ ነው። እነዚህን ነገሮች የተመለከታችሁ የእግዚአብሔር ቁጣ ነው። የተፈጥሮ አደጋ በተፈጥሮ በኩል እንግዲህ ዓለማት ተመርጠው የሚመቱ ከሆነ ተመርጠው እነዚህ ሀገራት እየተቀጡ ከሆነ በተፈጥሮ አደጋዎች ከእግዚአብሔር ቁጣ በሌላ ምን ልንል እንችላለን? እንኳን እኛ እነሱም አምነዋል። ስለዚህ በአስቴሮይዶች የሚመቱበት ጊዜ ደግሞ ቅርብ እንደሆነ ጥናቱም ተናግሯል። ከዚህ በፊት ግን እነ ሐኪም አበበችን ጨምሮ ስለዚህ ጉዳይ በደንብ ተናግሯል። እስቲ ወደ ኋላ ተመልሰን ደግሞ ይሄንን እንመልከተው። እንግዲህ በጥቂት ጊዜ ውስጥ አንድ የቀረ የፀሐይ ሽራፊ ክፍል አለ። ይሄም ከዚህ በፊት ሁለት የፀሐይ ሽራፊ ክፍሎች ተፈጥረው እንደነበረ በዚያም አንደኛው እንደወደቀ ትልቅ ጉዳት እንደደረሰ አንደኛው ደግሞ እንደቆየ እና ይሄም ደግሞ በጥቂት ጊዜ ውስጥ አንድ የቀረው ፀሐይ ሽራፊ ክፍል ከባድ አደጋ ያስከስታል በዚህ ምድር ላይ ወድቆ በዚያም ጊዜ የተሰነጠቁ አለቶች ይከፈላሉ። ያን ጊዜ አፍሪካ ለሁለት ትከፈላለች ሲሉ ከዚህ በፊት ተናግረዋል። ሌሎች ሚዲያዎችን ደግሞ እንደዚሁ ስንመለከት የዓለማችን ቢሊየነሮችም ይህንን የምድር ጥፋት አስቀድመው በመገንዘባቸው የምድር ውስጥ ግንባታቸውን አጠናክረውታል። ናሳም ይህንን ብሎ ነበር። በቅርቡ ምድርን ሊመቱ በሚችሉ አስቴሮይዶች ላይ ጥናት በሚያደርገው ቡድን በኩል ወደ 250 የሚደርሱ ኦብጀክቶች ወደ ምድር ይመጣሉ። ከነዚህም ውስጥ 72ቱ ለምድራችን እጅግ ቀርበዋል። በ2021 ዓለማችን ከአስቴሮይዶች ጋር አስጨናቂ ፍጥጫ ላይ ትወድቃለች። የተለያዩ ታማኝ የሆኑም የኢትዮጵያን ትንሳኤና የሚመጣውን ጊዜም ከተለያዩ ነገሮች አንፃር አጣቅሰው የሚጽፉ የሚናገሩ መልእክቶችንም የሚያስተላልፉ ቀደምት ሊቃውንት አባቶችም ይህንን ጊዜ በሚመለከት ቀድመው በጣም በርካታ ነገሮች እንዳሉ በፕሮግራማችን ላይ ሰርተናል። እንግዲህ በጣም የሚገርመው ቀደምት አባቶቻችን በዚህ ጉዳይ ላይ የተናገሩ የጻፉም ናሳና ከነሱ በኋላ ናሳና በዚህ ዙሪያ ላይ ጥናት የሚያካሂዱ የሚመለከታቸውም ታማኝ ግለሰቦችም ጭምር እና ድርጅቶችም እንዲሁም በግልጽ እያየን ካለነውም ዓለም እየሄደችበት ካለችበት መንገድ አንፃር በቅርቡ በተፈጥሮ አደጋ ምክንያት ዓለማችን ላይ ካሉ በርካታ ከተሞች ውስጥ ጥቂቶቹ በዚህ የተፈጥሮ አደጋዎች እንደሚጠፉ ቀደምት አባቶቻችን ናሳ በዚህ ጉዳይ ላይ ጥናት የሚያካሂዱ የሚመለከታቸውም ታማኝ የሆኑ ግለሰቦች ድርጅቶች ሪሰርቸሮች የተለያዩ በዚህ ጉዳይ ላይ ግልጽ የሆነ መረጃዎችን ቀድሞ ጽፈዋል። አሁንም እየተናገሩ ነው። የነሱንም መረጃዎች ድጋሚ የተነሳ ሌሎችም አዳዲስ ነገሮች እየወጡ ነው። ታዲያ ዓለማችን እጅግ በጣም ወዳየለ የሚያስደነግጥ ነገር ውስጥ የገባች ናት። ከዚያ በፊት ነው ማረፊያቸውን ለማስተካከል እየጣሩ ያሉት። ፎርብስ መጽሔት እንግዲህ በ2017 ላይ አስደንጋጩ የምጽአት ቀን በሚል የዓለም ካርታንና የሚሊዮነሮቹን የማምለጫ እቅድ በሚል ርዕስ አንድ አስደንጋጭና አስጨናቂ ዘገባ ከነካርታው ይዞ ብቅ ብሎ ነበር። ይህ ካርታ የዓለምን አዲሱን ገጽታዋን የሚያሳይ ነበር። ካርታው እንግዲህ የተዘጋጀው ደግሞ በ1950ዎቹ እንደ ፈረንጆች አቆጣጠር ነው ይህ ካርታ የተዘጋጀው። ስለዚህ ቀደም ብሎ ነገሮችን እንደሚያውቁት ይሄ ግልጽ እውነት ነው። እዚህ ጋር አንድ እውነት ደግሞ ላስቀምጥላችሁና ልለፍ። በናሳ ውስጥ ከሚገኙ የምርምር ማዕከላት አንዱ በሆነው ስፒዘር ስፔስ ቴሌስኮፕ ውስጥ የሚገኙና ሌሎችም የተቋሙ ተመራማሪዎች ከዓመታት በፊት አንድ ሪፖርት አቀርበው ነበር። በዚህ ሪፖርት ውስጥ ምድር ተፈጥሯዊና ተፈጥሯዊ ባልሆነ መንገዶች ልጠፋ የምትችልበት ጊዜ አጭርና እድሉም ሰፊ መሆኑን አረጋግጠዋል። በተለይ ምድርን በሚመቱ ኮከቦች መጠኑ ከፍተኛ በሆነ ጉዳት በኒውክሌር ጦርነቶችና አግባብ የለሽ በሆነ የቴክኖሎጂ አጠቃቀም አማካኝነት አብዛኛው የምድራችን ክፍል ሊጠፋ እንደሚችልም ተንብየዋል። በተለይ ምድርን ከውሃ ተስፈንጥረው ሊመቱ ስለሚችሉ ጉዳዮች በናሳ ጄት ፕሮፖርሽን ላቦራቶሪ ውስጥ 258 ያልተገለጸ ምድርን ለመምታት የቀረቡ ተስፈንጣሪዎች እንደተመዘገቡ በተለይም 72ቱ በይበልጥ ቅድም እንዳልኳችሁ በይበልጥ ምድርን እንደቀረቡ የሚያመላክቱ መረጃዎችን እንደተሰበሰቡ የግል የንድፍ ሐሳብ ተመራማሪዎች ገልጸዋል። ይህንን የሚያጠናው እንግዲህ ተቋምም ናሳ ስለነዚህ ምድር ሊመቱ ስለሚችሉ አካላት አስቴሮይድ ዎች የተሰኘ ድረገጽ በመክፈት መረጃዎችንም እየሰጠ ይገኛል። ይሄንን ገብታችሁ ተመልከቱ። ከዚህ ጋር ተያይዞ የአሜሪካን የደህንነት ተቋማት የአሜሪካን መንግስትና ናሳ በጋራ በመሆን በምድር ሊተርፉ የሚችሉ ቦታዎችን በመለየት የራሳቸው ካርታም አዘጋጅተዋል። ልብ በሉ። በተስፈንጣሪ የህዋ አካላት ምድር ስትመታ ብሎም በተለያዩ ሰው ሰራሽ በሆኑና ባልሆኑ ተፈጥሮዎች ጥፋቶች አብዛኛው የምድር ክፍል ሲጠፋ ለሰው ልጆች ህይወት ተስማሚ በመሆን የምትቀጥለው ብቸኛ ሀገር ኢትዮጵያ እንደሆነችም አምነዋል። ከ5 ዓመታት በፊት በሰሩት ካርታ ላይ ከኢትዮጵያ ሌላ ልብ በሉ ሌሎች የምድር ስፍራዎችንም ለይተው አስቀምጠው ነበር።
ታዲያ እነኚህ ቦታዎች የአሜሪካን መንግስት ቢሊዮነሮች ባለሀብቶች በኢንቨስትመንት ስም እየገዙ የራሳቸው ለማድረግ ሞክረዋል እየሞከሩም ነው። ለምሳሌ በአሜሪካ ውስጥ ከፍተኛ የሀብት ድርሻ ያላቸው ዓለም አቀፍ ቢሊዮነሮች ቢል ጌትስ አለ፣ ጆን ማሎን አለ፣ ቴድ ተርነር አለ፣ ፊሊፕ አለ፣ እነስታን አሉ። እነዚህ እንግዲህ በተለያዩ የዓለም ክፍል በምድር ጥፋት ሊተርፉ የሚችላሉ ተብሎ የተገመቱ ቦታዎችን መግዛታቸውን የሚያሳዩ መረጃዎች እንግዲህ ወጥተዋል፣ መመልከት ትችላላችሁ። ዋናው እቅድ በእነዚህ ስፍራዎች ላይ ሰፊ የመኖሪያ ቦታዎችን በመገንባት ዜጎቻቸውን በማስፈርም ከጥፋቱ ማምለጥ ነው። ከዚህ ጋር እንግዲህ ተያይዞ በመሬት መንቀጥቀጥና በሌሎች ምክንያቶች የኛዋ ጊዮን አባይ አፍሪካን ለሶስት እንደሚከፍል እና እንደሚሰፋ ይነገራል። ታዲያ ሰዎቹ ከዚህ በፊት አሁን በቅርቡ የሚሰራናቸው አሉ ኬንያ ላይ የመሬት መሰንጠቅና ምስራቅ አፍሪካን ጥቂቶች ደግሞ ሲያወሩ ኢትዮጵያን እንደ ማዳጋስካር ከአፍሪካ ለይተው ያወጣታል በሚል ይሄ ግልጽ የሆነ መረጃም በጉግል ላይ ገብታችሁ በተለያዩ ሚዲያዎችም ላይ መመልከት ትችላላችሁ። በዚህ በኩልም ስንመለከት ደግሞ ቀደም ብዬም እንዳቀረቡት ጊዮን አባይ አፍሪካን የጊዮናችን አባይ አፍሪካን ለሶስት እንደሚከፍልና እንደሚሰፋ ይነገራል። ታዲያ ሰዎቹ ሲያስቀምጡ ኢትዮጵያ ከጥፋት ሊድኑባት የሚችሉባት ብቸኛ ለሰው ልጆች ተስማሚ ስፍራ እንደሆነች አምነዋል። ለዚህም ነው በኢትዮጵያ ውስጥ ምቹና ተስማሚ ሊሆኑ ይችላሉ የተባሉ ቦታዎች ላይ ሰፊ ጥናቶች ተደርገዋል። አድማጭ ተመልካቾቻችን በሀገራችን የጥፋት ማምለጫ ዕቅድ ሊተገበርባቸው ከታቀደባቸው ቦታዎች ትኩረት ተሰጥቶ የተሰራ ባለፉት 10 11 12 ዓመት ውስጥ ነው። ስለዚህ በሀገራችን የጥፋት ማምለጫ ዕቅድ ሊተገብሩባቸው ከታቀደባቸው ቦታዎች አንዱና ዋነኛው ጊዮን አለ፣ ባህር ዳር አለ። ሰዎቹ በባህር ዳር ዓለም ሲጠፋ ሊጠለሉባት የሚችሉባት ስፍራ እንደሆነች ባህር ዳርን አስረግጠው ነው የሚያምኑት። ለዚህም ነው እንግዲህ በቅርብ ዓመታት ተመልክተናል በ20 ቢሊዮን ዶላር በቴክኖሎጂ መንደር ግንባታ ስም የመኖሪያ ስፍራ ወይንም ደግሞ ሪል ስቴት ለመገንባት እንቅስቃሴ ጀምረው ነበር። ይሄንን ሊቭ ሲቲ ሃብ ብለው የማምለጫ ዕቅድ ሰርተው ነበር። ሊቭ ሲቲ ሃብ የማምለጫ ዕቅዳቸው ዋነኛው ነበር። ውድ አድማጭ ተመልካቾቻችን ይሄ በሚዲያም የተላለፈ እና ቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፈርመው ቦታውን እንዲሰሩበት ተደረገበት ሁኔታ ነበር። ብዙ ምክንያቶች በብዙ ነገሮች አንፃር ግን ተወርቶ ሳይተገበር በሚዲያ ተነግሮ ነገሮች ሁሉ ተፈጸሙ አልቋል ሲባል በኋላ ላይ በተለያዩ ምክንያቶች መቆም ችሏል። ይህ የመኖሪያ ስፍራ ግንባታን ለማከናወን የማንቀሳቀሻ ኢንቨስትመንት ከሚፈጽሙ አካላቶች መካከል የሚስጥር ማህበረሰቡ አቀንቃኝ የሆኑት ቢሊዮነሮቹ ጄዚ እና ቢዮንሴ ጄኒት ጃክሰን እና ሌሎችም ዝነኞች እንዳሉበት ጭምጭምታዎች በደንብ ተሰምተዋል። ከነርሱ ባሻገርም እንግዲህ የአሜሪካን መንግስት እንደሚደግፈውም ሰምተናል። ይሄ አሜሪካኖች እንግዲህ ለዜጎቻቸው ማምለጫ በኢትዮጵያ የሚገዟቸው ቦታዎች ባልታወቀ በደንብ ባልገባኝ ሁኔታ ቢቆምም ሌሎች ቦታዎች እንደዚሁ ገዝተው እንደነበረ በደንብ አምናለሁ። እነሱ ይህንን ሲሉ አብዛኛው የምድር ክፍል በተለያዩ ምክንያቶች እንግዲህ እንደሚጠፋ ቀደምት ሊቃውንት አባቶቻችን በመጽሐፍቶቻቸው ቀድመውም ተናግረው ነበር። አብዛኛው የምድር ክፍል በተለያዩ ምክንያቶች ይጠፋል ብለዋል። ለሰው ልጆች እንግዲህ ተስማሚ ባለመሆናቸውም የዓለም ህዝብ ሰቆቃም ይበዛል። ብቸኛው ዓለም የሚድንባት ስፍራ ሀገራችሁ ኢትዮጵያም ናት ሲሉ አስረግጠው ተንብየው አልፈዋል። 2012 ኤንድ ኦፍ ዘ ወርልድ የሚል ፊልም ሰርተው ነበር። ብዙዎቻችሁ እንዳያችሁ ተስፋ አድርጋለሁ። ከፊልሙ ላይ የተወሰነ ፍንጭም አሳይተው ነበር። የሚገርመው ኢትዮጵያ አትጠራጠሩ፣ ኢትዮጵያ ወደ ትንሳኤዋ ትመጣለች፣ ኢትዮጵያ ተሻገራለች። ዓለማችን ግን አሁን ላይ የገባችበት ያለችው በጣም የሚያስደነግጥ በተፈጥሮ አደጋ ውስጥ መተራመስ ጀምረዋል። በደንብ እየተመቱ ነው። ስለዚህ የሚመጣው ግን ቀደም ብዬ ሳም አባቶችም እንዲሁም አሁን እያያናችሁ ያሉ መረጃዎችን በደንብ ገብታችሁን ብትመለከቱ ይሄንን እውነት እያያችሁ ነውና በተለያዩ ዓለማት ያላችሁ እናት አባቶቻችን እህት ወንድሞቻችን እናንተ ኢትዮጵያውያን ባላችሁበት ቦታ በጾም በጸሎት በርቱ፣ ጠንክሩ ለማለት እንወዳለን። ዓለማችን ላይ ያየነውን እውነት ለማምለጫም ያስቡበትን እቅድ ቦታዎች በተለይ ኢትዮጵያ ላይ ያሰሩ ያሉትን በአራት አቅጣጫም የከበቡን ብለን በርካታ ፕሮግራሞችን ከዚህ በፊት ስንሰራ ነበር። ከዚህም ጋር ተያይዞ ከመጥፋታቸው ከመውደቃቸው ጋር ተያይዞ ቀድሞ ነገሮችን ለማስተካከል እየጣሩ እንደሆነ እዚህም ሀገር ላይ ተረምስ የፈጠሩ ያሉት ከዛ አንፃር እንደሆነ እንግዲህ ሁላችሁም የምታውቁት እውነት ነው። እኛም ቀድመን ሰርተን ነበር። ያም ሆነ ይሄ እንግዲህ ዓለም በኢትዮጵያ ይድናል ብዬ አምናለሁ። ግን እኛስ ቀደም እንዳነሳሁት እኛ ዛሬ ባጠፋነው በካድነው ክህደት ከፈጣሪ ቅጣት የምንቀበልበት ጊዜ በመሆኑ ኃጢያት ንቃተ ህሊናችንን ደፍኖታል። ከሚጠፉት ጋር እንዳንጠፋ በመጸለይ ያንን የብርሃን ዘመን እንድንመለከት ያብቀንላለሁ። እቺን ሀገር ያቆሟትን በአንድነት በፍቅር ያቆሟትን ምዕራባውያን የሐሳዊ መሲህ ተከታዮች እቺን ሀገር ሰብሮ የራሳቸውን ነገር ለማካሄድ እቺን ሀገር ሰብሮ ለመግባት የሚጣጣሩ የነበሩ ለዘመናት ፈጣሪን የካዱ ሀገራት ህዝቦች
ቡድኖች እነሱ ቆም ብለን ዓለምን ማናስተውል ከሆነ በዚያ ውስጥም ኢትዮጵያዊነትንም እየካድንን ከሆነ ከጥፋቱ እንደመራለን እንጂ አንተርፍም። እናስተውል። ለኢትዮጵያዊነታችን እየታመነን ቆይ። ሚዲያ አድማጭ ተመልካቾች ብዙ ነገሮች በዚህ ዙሪያ ባብል ደስ ይለኝ ነበር። እንደ ግንዛቤ ማስጨበጫ ብዬ ነው ያለፈው። ወደ ሶስተኛው ፕሮግራሜ እንደረዳራለሁ። አንድ አጭር ነገር ነው ማስተላለፈው። በዚህ በኩል ትንሽ ያልገባኝን የጠረጠርኩትንም እውነት እናገራለሁኝ። በተለይ ስለ ሀገራችን ኢትዮጵያ እርስ በርስ ጦርነት ውስጥ ነው ያለችው። በዚህ እርስ በርስ ጦርነት ውስጥ የሚገርም ሁኔታ ከትግራይ የመጣው ኃይል ወልዲያና ደሴ አካባቢ ላይ ነው መጥቶ የቆመው። ረጅም ጊዜያቶች በዚህ ሁኔታ አለፈ። ጦርነት በአንድና በሁለት ቀን በአንድ ሳምንት ላይረታ ይችላል፣ ላይቆም ይችላል። ነገር ግን እኔ በእነዚህ ክፍተቶች ውስጥ ከጀርባ ሆነው እርግጥ እያለቁ ያሉ ወጣቶች ያሳዝኑኛል። ደጋግሞ በተለያዩ ሚዲያዎች እኛን ጨምሮ በተለያዩ ሚዲያዎች እየተሰራ ዛሬም አሁንም እየተሰሩ ያሉ እውነቶች አሉ፣ እየተጮሁ ያሉ ነገሮች አሉ። ነገር ግን ከዚያ እኩል ወይም ቢያንስ እንደ አንድ ዜና አንድ ሚዲያ ተቋም ለምን ስለ ቅርሶቻችን ማውራት፣ ስለ ታቦተ ጽዮን ማውራት፣ ስለ ስውራኑ ዓለምን በቃም ብለው ዓለምን ጥለው ለዓለም ሕዝብ ለሰው ልጆች እየጾሙ እየጸለዩ ያሉ አባቶች ገዳማት ውስጥ ያሉ ቤተክርስቲያናቶች ውስጥ ያሉ አባት እናቶቻችን ስለነሱ ለምንድነው ማወራት? የደረሱ እንዴት ሆኖ ብሎ የሚጠይቅ አንድ ሚዲያ ይጥፋ? ለምንድነው ስለነሱስ ማውራት ማይቻለው? ሲኖዶሱም እኔ አባቶቼን አከብራለሁ፣ በትህትና ነው የምናገረው። ሲኖዶሱም ስለ ቅርሶቹ ጥያቄ መጠየቅ አለበት ብያ። በዛ መሃል እየወደሙ ያሉ እየተዘረፉ ያሉ ምዕራባውያን መሃል ላይ ገብተው በእርዳታ ሰበብ በተለያዩ ሀገሮች የሰሩትን ነገር እዚች ሀገር ላይ ተገበሩ ያለ ይመስለኛል። ሰሜኑ ላይም ትኩረት ማድረግ የፈለጉት እነዛ ለዘመናት የሚጓጉባቸውን ድርሳናት የሚፈልጓቸውን ነገሮች ያልቻሏቸው አባቶቻችን ለማሸነፍ የመጨረሻ ታርጌታቸውን ለማስፈጸም እየጣሩ ነው ያሉት፣ እየለፉ ነው ያሉት። ይሄንን እርስ በራስ አጣልተውን መሃል ላይ እያደረጉ ያሉት ከጦርነቱ ውስጥ ለውስጥ እያደረጉ ያሉት ግን እኔ የሚሰማኝ ለዘመናት የሚፈልጉትን ነገር የመውረስ የመውሰድ ነው። በእርዳታ ሰበብ ገብተው በሀገራችን ውስጥ ከዚህ ጀርባ ዛም ቦታ ቆሞ እስካሁን ድረስ ከዛ ቦታ መሸጋገር አልተቻለም። በተለያዩ ምክንያት ሊሆን ይችላል። እኔ ስለ ፖለቲካው ማውራት አልፈልግም። ግን እየሰማን አይደለም፣ ስለ አባቶቻችን እየሰማን አይደለም፣ ስለ ቅርሶቹ እየሰማን አይደለም፣ ስለ ድርሳናቱ፣ ስለ ታቦተ ጽዮን፣ ስለ በርካታ ነገሮች እየሰማን አይደለም። ምን እየተደረገ ነው? ከጦርነቱ እኩል ቢያንስ ይሄን ያክል ጊዜ ሲዘገብ አንድ ነገር ለምን ስለነሱ ማውራት አቃተን? በዚያም በኩል በዚህም በኩል ያሉ አካላት ያሉባቸው ቦታዎች ላይ በነሱ ፖለቲካ አጀንዳ፣ በነሱ የፖለቲካ ቁማር፣ በነሱ የፖለቲካ ድራማ አይደለም ሀገር እዚህ ተገንብታ ታላቅ የሆነችው እዚህ የሚደርሰችው ወደፊት የምትሻገረው በየገዳማቱ ባሉ አባት እናቶቻችን ነው። ኢትዮጵያ የተባለችው ሀገራችን ኢትዮጵያን ቅርሶቻቸውን ታቦተ ጽዮን መስቀሉን በርካታ ነገሮችን ይዘው ያለፉ የቀደምት ሊቃውንት አባቶቻችንን ጥበባዊ ስራዎች ተሸክመው ደብቀው እዚያ በቁት እነዛ አባቶች ናቸው። ሀገር ጠባቂ፣ ባህል፣ ስርዓት፣ ወጋችንን አስተማሪ እነሱ ናቸው። እያንዳንዱን ነገሮች እጆቻቸው ላይ ያሉት። ስለዚህ በዚህም ወገን ያሉት ስለነዚህ ጉዳዮች ያገባኛል ብሎ ምላሽ ለህዝብ መስጠት አለባቸው። ህዝብን መጠየቅ አለበት፣ ሲኖዶሱን መጠየቅ አለበት። ሚዲያዎች ቢያንስ አንድ ቀን የደረሱ ምንድነው ያደረጉ ያሉት የሚለውን ነገር እኛ እነሱ ጋር ስንሄድ ስንታመም ስንቸገር በየገዳማቱ ስንሄድ ስንጾም ስንጸልይ ሱባኤ ስንይዝ ያላቸውን ቆርሰው የሚያበሉን በደካማ ጎናቸው ያረሱትን እያበሉን የሚያኖሩን እነዚያ አባት እናቶቻችን ንሳዎቻችንን ተቀባይ አቅራቢዎቻችን ጸላዮቻችን የት ነው ያሉት? ቅርሶቻችንን ጠብቀው ከዘመን ዘመን ያሸጋገሩ የት ነው ያሉት? ምን ስለነሱ የሚያወራ አንድ አካል አለመኖሩ ያሳዝነኛል። ለአንድ ፕሮግራም እንኳን ስለ ታቦተ ጽዮን እንዴት አይገደንም? የታቦተ ጽዮን ጉዳይ በምን አይነት ሁኔታ ላይ ነው ያለው? ለምን ምላሾቹን ማግኘት እንድንችል አንጠይቅም? እኛ ደጋግመን ጠይቀን ነበር። ከዚህ በፊትም በነበረው ፕሮግራም ላይ ሰርቼ ነበር፣ ጠይቄ ነበር። ዛ አካባቢ ከጦርነት ግንባር በቀጥታ አውርተን ነበር ደሰም አካባቢ። ነገር ግን ስለ ቅርሶች ስለ ላሊበላ ስለዛ አካባቢ ስላሉ ምንም መረጃዎች እንደማይደርሳቸውና ሊነግሩንም አልቻሉም። የሚሰሙት ነገር ትክክለኛ መረጃ ከማስተላለፍ ስለማይፈለግ ተብሎ
ጦርነቱ አካባቢ ወልዲያ እና እዛ አካባቢ ሲደርስ ላሊበላ ችግር ላይ ሊወድቅ እንደሚችል የተወራ ነበር። ጦርነቱም ሲጀመር ቅርሶች ይጠበቁ ከሚባሉ አንደኛውና ትልቁ ነገር ተብሎ ሲወራ የነበረው የላሊበላ ጉዳይ ነበር። ለምን ማውራት አስፈለገ? ለዘመናት የቆየ ምንም ሳይሆን ሳይታደስ የቆየ ቦታን እና አሜሪካ በእደሳ ምክንያት ገብተው አፍርሰውት ሰንጥቀውት እንደገና ደግሞ እነ ፈረንሳይ ሌሎችም ገብተው እንደዚሁ እንሰራለን በሚል ግብረ ሰዶማውያንን ያቅዱሱን ስፍራ እንዲገቡበት መንገድ ሲሆን እንደፈለጉ እንዲጫወቱበት መንገድ ሲሆን ነበር። አሁን እንደዚያ ሲፈልጉት ሊያፈርሱ ሲጣጣሩት የነበረውን በግልጽ ሲያገኙት ምንድነው የሚያደርጉት? እንግዲህ በመጽሐፍ ቅዱስ ውስጥ ብዙ ቦታ የተጠቀሱት ቦታዎችን ገብተው ምን እንዳደረጓቸው እናውቃለን። ቀጣዩ ሶስተኛ ኢትዮጵያ ነበረች። የመን ያደረጉትን እናውቃለን። ሶሪያ ያደረጉትን እናውቃለን። ቅርስ የማፍረስ ጉዳይ ነው። ታሪክ የማጥፋት ጉዳይ ነበር። ያን አደረጉ። ኢትዮጵያ ጋር መጡ። ቢያንስ እንጠይቅ፣ እናውራ። ከሁለቱም በኩል ያሉ ስለዚህ ጉዳይ እንዲያወሩ ያስፈልጋል። ምኑ ሊተርፈን ነው? በምኑ ነው ኢትዮጵያዊነታችንን አስጠብቀን የምንቀጥለው? ይሄ እኮ ጊዜያዊ የሆነ ጦርነትና ግጭት ነው። የፖለቲካ ነው። በዛ ውስጥ ግን ሊያሳስበን ይገባል። እርግጥ ነው በየቀኑ የሚሞቱት ወጣቶች ኢትዮጵያውያን ያሳዝናሉ። ትኩረት ተሰጥቶ እየተወራ ነው። ግን ከዛ ጀርባ ግን ያለው ኢትዮጵያ የሚያስብል በርካታ ነገሮች አሉ። በእስልምናውም በኦርቶዶክሱም እንደ ኢትዮጵያዊነታችንም ልናወራ ልንመካበት የምንችላቸው በርካታ ነገሮች አሉ። እኛ የተነገሩትን ፍለፊት ይወጡትን ያየነው ያልተወሩትስ ጊዜው ሲደርስ የሚወጡትን። ስለዚህ እሱ ላይ ትኩረት እንድታረጉላለሁኝ። እንግዲህ ውድ አድማጭ ተመልካቾቻችን በዚህ ጉዳይ ላይ በርካታ ነገሮችን ባወራ ደስ ይለኝ ነበር። መረጃዎችንም እየደዋወልኩ እየጠየቅኩ ነው። የደረሰኝን ግን በቀጥታ ስልክም ከዚህ ፕሮግራም በፊት የሰራሁትም ላይ በቀጥታ በማስገባት ያቀርብኩት አለ። እሱንም ተመልከቱት። ሌሎችን ጠንከርና እውነተኛ መረጃዎችን ደግሞ ሳገኝ እንዲህ ወደ እናንተ አቀርባለሁኝ። በመጨረሻ ግን በተደጋጋሚ ስጠይቁን ነበር። በተደጋጋሚ ስንሰራ ነበር ፕሮግራሞችን ያልተፈታው ውግዘት በሚል ስለ ሊቁ አለቃ አያሌው ውግዘት ያነሳንችሁት ጥያቄን ተመርኩዘን አንድ መምህርም እንድናወራ ሞክረን ነበር። እኛም የተለያዩ መረጃዎችን አጣቅሰን ሰርተን ነበር። አሁን በጣም ደስ የሚለው ብዙዎች ትደሰቱበታላችሁ። በጣም ያልተፈታው ውግዘት በሚል በአቶ ዳንኤል ገብረ መስቀል ቀኖ የተጻፈው መጽሐፍ አግኝተን 3 መጽሐፎች ስለ ሊቁ አለቃ አያሌው ጽፏል። በርካታ ነገሮችንም ሰርቷል። መረጃም በደንብ አለው። እሳቸውን በደንብ ያውቃል። ስለ አነሳችሁት ጥያቄ ተገቢ የሆነ ምላሽ ሰጥቶናል። ማክሰኞ የፊታችን ማክሰኞ በፈረንጆች አቆጣጠር በ2 በእኛ ጥቅምት 23 ይዘን ወደ እናንተ እንቀርባለን። በዚህ ፕሮግራማችን ላይ ያነሳናቸውን ጥያቄዎች ለዛሬ ወደ እናንተ እንደዚህ እናቅርብና እንግዲህ ያነሳናቸው ጥያቄዎች ለብዙዎች መልስ የሚሰጥ ነው ብዬ ማስባለሁ። እንግዲህ ውግዘት ማለት ምን ማለት ነው? የመጀመሪያው ጥያቄያችን ነበር። አንድ ሰው ተወገዘ ሲባል ምን ሲሰራ ነው? ሌላው ጥያቄ ደግሞ በፓትርያርኩና በእሳቸው መካከል የተፈጠረው ግጭትን ለመፍታት ለምን እንዳልተቻለ መነሻውስ ምን እንደነበረ ጠይቀናቸዋል። እንዲሁ ፓትርያርኩ ቢያጠፉ ወይም ሃይማኖት ቢያፈልሱ ራሳቸው በሰሩት ስራ ይቀጣሉ እንጂ ካህናት አባቶች ተባባሪዎች ናቸው ተብሎ ለምን ተወገዙ የሚል ሌላው ጥያቄያችን ነበር። ለዚህም ምላሽ ተሰጥቶናል። ሊቁ አለቃ አያሌው በሕይወት እያሉ የተናገሩትን ስለነዚህን ጥያቄዎች ያነሳናቸውን እሳቸው ምላሽ ሰጥተዋል። ቃል በቃል የሰጡትን ምላሽ እየጠቀሱ ነው። እንግዲህ አቶ ዳንኤል ገብረ መስቀል ቀኖ ይህንን ምላሽ የሰጡን ከእሳቸው በላይ በዚህ ጉዳይ ላይ እየሰራም ያለ የለም እና ተገቢ ምላሾችንም ሰጥተውናል። ሌላው ጥያቄያችን ደግሞ የብዙዎቻችሁም ጥያቄ ነበር። ይሄ ሰው በቤተክርስቲያን ተገኝቶ አስቀድሶ ስጋው ደሙን ለምን መቀበል ተከለከለ? አንዱ የውግዘቱ ነገር ይሄ ነው ተብሎ ይወራል። የውግዘቱ ስለዚህ ብዙ ጥያቄዎች ተነስተው ነበር። በዚህም ላይ መልስ ተሰጥቶበታል። ከዚሁ ላይ ደግሞ እንደ ጌታ ስጋው ደሙን በካህናት አባቶች እጅ አትቀበሉ ወይ ፓትርያርኩ ተባባሪዎች ናችሁ ለምን ተባለ? ይሄንንም ምላሽ ሰጥተውበታል። ይሄ ውግዘት የተላለፈው በመላው በውጭም በአገር ውስጥም ላሉ ህዝቦች ነው ወይስ በሰዓቱ እሳቸው አለቃ አያሌው በሰዓቱ የነበሩት አዲስ አበባ ነው ለአዲስ አበባ ከተማ ብቻ ነው የሚልም ጥያቄ አንስተን ነበር። ይሄንንም ምላሽ አለው። እንግዲህ ውግዘቱ የእናንተ ትልቅ ጥያቄ ነው። ውግዘቱ ከተላለፈ ወዲህ ብዙ እናት አባቶች፣ እህት፣ ወንድሞች ከዚህ ዓለም በሞት የተለዩ አሉ። እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ ተፈተው? ይህንንም ያብራራልናል። ቃል በቃል እሳቸውንም ከዚህ በፊት ስለዚህ ጉዳይ ተጠይቀው የመለሱትንም ጭምር እየጠቀሰ በደንብ አድርጎ ስለዚህ ጉዳይ ምላሽ ሰጥቷል። እዚሁ ላይ ደግሞ እንደገና ከሁለት አንዳቸው በሰዓቱ የነበሩት ፓትርያርክ አቡነ ጳውሎስ ነበሩ። አቡነ ጳውሎስ ይሄ ውግዘት ሳይነሳ ቢያርፉ
እንዲሁም አለቃ የውግዘት እያለ ሳይነሳ እሳቸውም ቢያርፉ ውግዘቱ እንደታሰረ ይቀራል ወይስ ይፈታል? ይሄም እንደ ጥያቄ አንስቻለሁኝ። ተገቢው ምላሽ ተሰጥቶኛል ደርሶኛል። ይሄና ሌሎች በርካታ ጥያቄዎችን አንስቻለሁኝ። ከዚህ ጋር በተያያዘ በርካታ ጥያቄዎችን አንስተናል። ከአንድ ሰዓት በላይ ቆይታ አድርገናል። ሙሉ መረጃውን በዚህ ጉዳይ ላይ በእሳቸው ጉዳይ ላይ በተለይ 3 መጽሐፎችን የጻፈው አቶ ዳንኤል ገብረ መስቀል ቀኑ በሰለዚህ ጉዳዮች በደንብ በማብራሪያ እና በመረጃ ጭምር ምላሽ ሰጥተውናል። ይሄንን የፊታችን ማክሰኞ ጠብቁን። ብዙዎች እንደምትደሰቱ ተስፋ አደርጋለሁኝ። ለብዙዎችም ምላሽ ይሰጣል ብዬ አምናለሁኝ። ይሄንን እንድጠብቁም በዚህ አጋጣሚ ይሄንን ማስተላለፍ ፈልጋለሁኝ። አብራችሁኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅጉን አድርጌ አመሰግናለሁ። ያነሳናቸው ሐሳቦች በጠቅላላ በዛሬው ፕሮግራማችን ላይ ገብታችሁ የተለያዩ ሚዲያዎችን ተጠቀማላችሁና እነዚህ ነገሮች ፈልጋችሁ የበለጠውን መረጃ ደግሞ እንድትሰሙ እንድታደምጡ እንድትመለከቱ ጋብዛለሁኝ። ነገሮችን በትኩረት የምንከታተልበት ቆመን የምናስተውልበት ያለንን መንገድ ያለንበትን ሁኔታ የምናስተካክልበት ጊዜም ነው ያለነው። አሁን ከኢትዮጵያ ችግራችን በዘለለ የዓለም ላይ አሁን ጉዳዩ ወደ ዓለም የተሸጋገረ ነው። ስለዚህ እዚህ ላይ ትኩረት እንድታደርጉላለሁኝ። በሚቀጥለው ፕሮግራም እንገናኛለን። ላይክ ማድረጋችሁ ደግሞ አለው ላይክ ማድረጋችሁ ለብዙዎች እንዲዳረስ ይጠቅማል። ሼር በማድረግም እናንተም ለብዙዎች አድርሱ። አዲስ የገባችሁም ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ወደ ኋላም ተመልሳችሁ አዲስ ፕሮግራሞችን ተመልከቱ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅጉን አድርጌ አመሰግናለሁኝ። በረከት ግዛቸው ከታላቁ ኢትዮጵያ አብራችሁ እስከዚህ ደቂቃ ድረስ ቆየሁኝ። አብራችሁኝ እስከዚህ ሰዓት ስለቆያችሁ በጣም እጅግ በጣም አመሰግናለሁ። ለመልካም አስተያየቶቻችሁ ለምታደርጉት ድጋፎች ደውላችሁ ለምትልኩልን መረጃዎች ደውላችሁ ስለምታበረቱን ስለምትጽፉልን በጣም አመሰግናለሁ። በተለያዩ ነገሮችም እንዲሁ ስለምታገዙን እናንተ እገዛ ብዙ ነገር እንድንሰራ ያደርገናልና በሱም እጅግ በጣም እናመሰግናለን። በነገው ፕሮግራማችን እስክንገናኝ ድረስ እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኖር በሚል የዛሬ ዝግጅቴን እዚህ ላይ ቋጫለሁኝ። ሰላም ለሀገራችን፣ ሰላም ለዓለማችን። ክብራትና ክብራን ጤና ይስጥልኝ።